ስለ ቦኒ አዳዲስ መረጃዎች እንደወጡ ይገኛሉ። የቦኒ ስርዓተ ቀብር በጣም በሚያሳዝን ሁኔታ ተፈጽሟል። በጭራሽ ሌላ ሴት መድገም የለባትም ብዬ የቦኒን ታሪክ ከሰማሁት አንጻር ለሌሎችም ሴቶች የምናገረው ነገር ወሳኝ ነገር ነው ዛሬ ያለው ማለት ነው። ስለ ቦኒ መመለስ አልፈለኩም ነበር። ነገር ግን በጣም ስለቆጨኝና ማንኛውም ሴት ይህን ስህተት መስራት የለባትም ብዬ የማስበውን ነገር ማንሳት ስለፈለግኩ ነው። ስለ ቦኒ ብናወራ ምንም ጥቅም የለውም። ከዚህ በኋላ ቦኒ አትመለስም። ለአንዴና ለመጨረሻ ጊዜ ሄዳለች። ነፍሷን የማረው። በእሷ ጉዳይም እንግዲህ 10 ጊዜ ኘኝ ማለት ለቤተሰቦቿም ጥሩ ነው ብዬ አላስብም። ነገር ግን በቦኒ እንደኔ እይታ ከተወራውና ከተባለው አንጻር በትክክል ኦሮምኛ ሰምተው ከተረጎሙትና ከፈቱት መካከል ለእኔ የተሰማኝን ነው የምነግራችሁ። ለእኔ በጣም ያመመኝን ነገርና ማንኛውም ሴቴን ስህተት ባሰራው ብዬ ምለውና ያልኩት ነገር አለ። እሱን እንግዲህ የምነግራችሁ ይሆናል። ስለ ቦኒ ከወጡ መረጃዎች እንግዲህ ተንተርሼ ነው እሱን የምነግራችሁ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ ስለ ቦኒ ከተሰሙ ነገሮች መካከል በጣም ያዘንኩበት እና ማንኛውም ሴት መድገም የለባትም ይሄንን ስህተት ብዬ ያልኳቸውን ነገሮች ነው የምነግራችሁ። በቦኒ ጉዳይ እንደነገርኳችሁ መመለስና ማውራት አልፈልኩም ነበር። ያው ምንም በቃ ለቤተሰብ ጥሩ አይደለም ስለሷ ማውራት ከዚህ በኋላ ብዬ ስላሰብኩኝ፣ ነገር ግን ስለ ቦኒ ከተሰሙት ነገሮች መካከል በጣም የተሰማኝና ልቤን የሰበረው ጉዳይ አለ። ለምንድነው ስለ ቦኒ ከሰዎች ምላችሁ? ቦኒን ያውቋት አሁን ነው ካረፈች በኋላ ማለት ነው። ካረፈች በኋላ ካወቋት በኋላ እንግዲህ ከሰማኋቸውና እጅግ በጣም ከቆረቆሩኝ መካከል ምንድን ነው የመጀመሪያው ደረጃ ቦኒ በጣም የድሃ ልጅ እንደሆነች እና በጣም ጥራ ተጣጥራ እዚህ ደረጃ የደረሰች ልጅ እንደሆነች ፈጣሪ ያነሳት ሊስትሮ ሳይቀር የሰራች ልጅ መሆኗን እንግዲህ ከሩቅ ከድሮ ጀምሮ ይከታተሏት ያውቋት የነበሩ ልጆች በጣም ብዙዎች ምስክርነት ሰጥተዋል ማለት ነው። ታዲያ ምንድን ነው ያስገረመሽ ካላችሁ ይቺ ልጅ በጣም ጥራ ተጣጥራ ፈጣሪ ያነሳትና እዚህ ደረጃ የደረሰች ነች። እንግዲህ ትክክለኛ ወንጀለኛ ባሏ ነው ልል አልችልም። የተረጋገጠ ነገር የለም። ይህንን ደግሞ ስራውን የሚሰሩት የህግ ባለሙያዎች ናቸው እንጂ እኔ አይደለሁም። እኔ ትንበያ ምንም መስጠት አልፈልግም። ነገር ግን የተሰማኝ ነው የምላችሁ። ይቺ በምስሉ ላይ የምታዩት ልጅ እንግዲህ እሱን በጣም እንደምታፈቅረው ከሱ ጋር እሱም እንደሚወዳት፣ ነገር ግን ቦኒ የበለጠ በጣም እንደምታፈቅረው በጣም ፍቅር የምትሰጠው እውነተኛ ፍቅር ያላት ቦኒ እንደሆነች፣ እንደዚሁም ይቺ ልጅ በጣም ጥቅመኛ ምንም ገንዘብ ከሌለኝ ተነጥላኝ እንደምትሄድ ቦኒ ግን እውነተኛ አፍቃሪ ነች በሚል ወደ ቦኒ መሄዱም እንዳለ ሆኖ የሆነ ሰዓት ላይ ኢንተርቪው ሲሰጡ አንድ ባንድ እንግዲህ ኢንተርቪው የሰጡትን እየፈቱ ልጆች ሲናገሩ የሰማሁትን ነገር ነው የምነግራችሁ። ቁጭ አድርጓት አጠገቡ ናት። አብረው ነው ኢንተርቪው ይሰጡ የነበሩት ማለት ነው። የሆነ ጣቢያ ላይ ይሁን ቻናል ላይ ይሁን አላቅም፣ ተቆራርጦ ወደ ዩቲዩብ መጥቶ ነው ያየሁት ማለት ነው። አጠገቡ አስቀምጧት ሌላ ልጅ በጣም የምትወደ ልጅ አለች፣ አንተን ካላገባሁ ራሴን አጠፋለሁ እያለችኝ፣ እሷም እንደዚሁ አንተን ካላገባሁ ራሴን አጠፋለሁ አለችኝ። ሁለቱም ቦኒም ይችኛዋም ልጅ ማለት ነው። ሁለቱም በጣም እንደሚወዱት ሲናገር የነበረው በኩራት ነው። ፊት ለፊቷ ቁጭ አድርጓት ማለት ነው። እና አሁን ቦኒ ይሄን ልጅ ካገባችሁ ጀምሮ መኪና ገዛችለት፣ ብዙ ነገር አደረገችለት የተባለውን ያዩት ተከታታዮቿ የተናገሩትን ነው የምነግራችሁ። ያው ብዙ ጊዜ ጥናቱ ስለሷ ብዙ ጊዜ ስለማላቀ ከተወራውና በጣም ከቆጨኝ እኔ ማንንም ሰው መዝለም አልፈልግም። ማንንም ሰው ይሄ ትክክለኛ ነው ይሄ እንደዚህ ነው አለም። ህግ የሚሰራው ስራውን ነው። በጣም ብዙዎች እንግዲህ እሱ ከጀርባዋ እንዳለ የሆነ ሰው የሚያስፈራራት ሰው አለ አጠገቧ በሆነ ነገር ራቁት ፎቶ ተይዞባት የሆነ ነገር ተይዞባት እየተስፈራረች ነው ያለችው። በጣም ብዙ ብር ስላላት ባለሀብት ስለሆነች ነው የገባው እሷ ቤት እና ብዙ ነገር አድርጋለታለች የሚሉ በጣም ብዙ ናቸው። ከተሰማኝ አንጻር ሴቶች በገንዘባችሁ በሀብታችሁ የሆነ ሰው ለመግዛት እንዳትሞክሩ። እኔ እሷ ገዝታለች ምናምን እያልኳቸው አይደለም። ነገር ግን እሷ አፈር ልሳ ተነስታ ይችን የመሰለች ልጅ በጣም ኮንፊደንት የሆነች በጣም ብዙ ስራ የመስራት አቅም ያላት ልጅ ናት። እንዳየዋት ከሆነ ቦኒ በእውነት በጣም አቅም ያላት
ኢነርጂ ያላት ልጅ ናት። በጣም ደግ። አንዳንድ ሰዎች ወደ ፖለቲካም ራሱ ሊወስዱት ይፈልጋሉ። ልጅቷ ጭራሽ ስለ ፖለቲካ ምንም ፖለቲካ ውስጥ የሌለችበት መንፈሳዊ ልጅ ናት። ብዙ ጊዜ ስዘምር ምናምን ነው የምትታየው። ጴንጤ ናች። እንደዚህ አይነት ፕሮግራም ነው የምታቀርበው እና በቃ እንደ ኮሜዲ አይነት ከሱ ጋር ምናምንና የሆነ ጊዜ ቲቪ እያዩ ልትላፈው ትፈልጋለች ምናምን ነገር። እሱ ፈቃደኛ አልነበረም። በጣም አዝና ነው ስትመለስ የነበረው ቪዲዮን ስዘጋ ማለት ነው። እንደውም የሆነ ነገር ሁላ ብሏታል እዚያ ቪዲዮ ላይ እና ለምንድን ነው ከማይወዳቸው ሰው ጋር የምትጣበቁት? በእውነት ከማይወዳችሁ ሰው ጋር ስንት ሰው እኮ አሁን ቦኒን እኮ የሚሳላት ሰው እኮ አለ። እንደው ፈጣሪ ወይ ምን አለ በሰጣኝ የሚል ሰው ሴት ልጅ ከሚወዳት እንጂ ከማይወዳትና ባጣ ቆይኝ ከሚላት ወንድ ጋር በጭራሽ መቀጠል የለባትም። እግዚአብሔርን አሁን ቦኒ ምንድን ነው የጎደለባት? ምን ይሄ ልጅ ሲጀመር ለቦኒ ሲሆናታል። ይቅርታ፣ ይህ የኔ አስተያየት ነው። ይሄ የኔ ሀሳብ ነው። አንደኛ ትክክለኛ ቢወዳት ቢያፈቅራት ነው ልጅ ነፍሰ ጡር ሆና ይህን እርምጃ ትወስዳለች ወይ? በሆዷ ልጅ ይዛ ማለት ነው። ትክክለኛ ሰው ቢኖራት የሆነ ነገር፣ በእርግጥ በግንኙነታቸው መካከል የሆነ ነገር እንዳለ ግልጽ ነው። ብዙዎች እንደሚናገሩት እንደውም ወደዚያችኛዋ ሴት ጋር እንደሄደ ነው መረጃው የሚያመለክተው። ይሄን እንደ ድምድም አድርጌ መናገር አልችልም። ይሄ ጉዳዩ ፖሊስ አጣርቶ ያለውን ነገር የሚደርስበት ይሆናል። እንደ አይነት ነገር ካለ እርግጠኛ ነኝ እውነቷ ሀቋን እግዚአብሔር እሱ ያውጣላት እንጂ ጓደኛ ምንም ሁሉ ሲጀመር ጓደኞቿ ራሱ አናቃትም እያሉ ነው እየተናገሩ ያሉት ማለት ነው። በጣም እኮ ነው የሚገርመው። አብረው በልተው አብረው ጠጥተው አናቃትም ብሎ መካድ እና ምን ልላችሁ ነው ሴቶች፣ ባካችሁ እውነት የማይመለስና አንድ ነፍሳችሁን ለማይወዳችሁ ሰው መስዋዕት አታድርጉ። ከምንም ለማይቆጥራችሁ ሰው ተጠቀመባችሁ፣ ብዙ ነገር አደረግባችሁ፣ ሄደ። ይቺ ልጅ እኮ ከሱ በብዙ ነገር ነው የምትበልጠው። ከአፈር ተነስታ የቤተሰቦቿ ተስፋ። በነገራችን ላይ አንዳንድ ሰው ጥሩ ተጣጥሮ በተለይ ከክፍለ ሀገር ምናምን የመጣ ሰው ከሆነ ሲለወጥ በስማም በጣም ብዙ ሰው ጠላት ነው የሚሆነው። ይሄን ደግሞ በጃኒ ራሱ ማየት ትችላላችሁ፣ ብዙ ሰው እንዴት እንደሚያረጋት። ነገር ግን በኮመንት ነው እንደዚህ ነው በኮመንት ምክንያት የሚባለው ነገር ይሄ ከእውነት የራቀው ውሸት ነው። ይቺ ልጅ ከጀርባ በጣም የተጎዳችበት ነገር እንዳለ ግልጽ ነው። በቃ በጣም አቢዩስ ተደርጋለች፣ በብዙ ነገር ተጎታለች። ድፍና አድርጌ ሆን ባሉ እንደዚህ አረጋት ባለ ለራሱ ደህና ባል ቢኖራት የሆነ በቃ ጀግና ባል፣ የራሷ ባል፣ የሚንከባከባት ባል ቢኖራት ኖሮ ይሄን ውሳኔ በጨራሽ ነው ማትወስነው። ነገር ግን እሱ እንደማይወዳት ነገር ግልጽ ነው። እሷ ግን በጣም የዋህ በቃ እውነትም በጣም የምታፈቅረው ልጅ ነበረች። ምን ዋጋ አለው? የሴት ልጅ ፍቅር ወንዶች ጋር ዋጋ የለውም። ወንድ ልጅ ሴትን ሲያፈቅር ዋጋ ከፍሎ ያኖራታል። ሴት ግን ካፈቀረች ምንም ነው በቃ ዘላለም እኝኝ ያለ ኑሮ ነው የምትኖረው። እና መለላችሁ ነው እናንተ አሁን በእኛ እይታ እኛ ላይ ሲደርስ በርግጥ ከባድ ነው፣ ሁሉም ሰው ላይ ሲደርስ ከባድ ነው። በቦኒም ጉዳይ እንደዚህ ለማለት አይደለም። ለሌሎቻቸው ግን እሷ ላይ እስቲ እዩዋት። አሁን ስንት ሰው የሚመኛ ልጅ አይደለች እንዴ? ከምንድን የጎደለባት ነገር እዩዋት። እንግዲህ እኛም አይተን እንችላለን። እኛ ላይ ሲደርስ ግን ከባድ ሊመስል ይችላል። እሷም እኮ ለራሷ በጣም ከባድ ስለሆነባት ይህን ውሳኔ የወሰነችው፣ ወድ አይደለም የወሰነችው። ስለዚህ ግን ትምህርት ማድረግ ያለባችሁ ትንሽ ትዕግስት፣ በቃ ትዕግስት ይኖራችሁ። የማይወዳችሁ ሰው ከሄደ ይሂድ። ካልወደዳችሁ በቃ የማይሆን ኮመንት ከሰጣችሁ አታምሪም፣ እንደዚህ ነሽ፣ ወፍረሻል፣ እንዲቀስተሻል፣ ምንድነሽ ካለ ጠንቀር ብሎ ይቀር። እኔ አሁን በቦኒ ጉዳይ ባልተረጋገጠ ነገር ይሄ ነው አልልም፣ በማንም ሰው አልደመድምም። ነገር ግን የምነግራችሁ ነገር አንድ ነፍሳችሁን ለማይሆን ነገር መስዋዕት አታድርጉ። ፈጣሪም አልወደደውም። በራሳችሁን አጥፋ አላለም ፈጣሪ፣ ኃጢአትም ነው። ትንሽ ትዕግስት አድርጉ። አረ እናንተ ኑሮ የሚመኝ ስንት ሰው አለ። በእውነት ወደታች ዞር ብላችሁ እስቲ እዩ። የበላያችሁን ሳይሆን የበታቻችሁን እዩ። ለቦኒ ነፍሷን ይማረው፣ ለቤተሰቦቿ መጽናናትን ይስጥልን። በድጋሚ እስከምንገናኝ ቻው።